25 ኪሎ ሜትር ላይ ነው ያለ የሸዋ ፋኖ። ስለዚህ የሌሎች ሶስቱ ክፍለ ሀገር ፋኖች ከአዲስ አበባም ሲሆን የተማረ ሁሉ እየሰረገ በየቀኑ ሸዋ ላይ መከተም አለበት ባይነ ከሸዋ ፋኖ ውጭ ሌላውን ባናደራጀው የተሻለ ነው። ያኛው የተደራጀው ይበቃል፣ የታጠቀው ይበቃል። መንግስት ሲያዝ አኮኩቦ በመኪና ይመጣል። ዮናስ ምንም አታስቆመኝም። ብሎክ ነው የተረፈው ወንድሜ ጆሲ። እኔ ማስቆም አይቻልም። ብሎክ ነው የተረፋቸዋል። ብሎክ እያልኩ ነው። ኮፒሊንግ አድርጉልኝ አንድ ጊዜ። ብሎክ ነው። ስለዚህ መከታ አማራ ነው እንደ እውነቱ ከእስክንድር ለይቶ ይህን ሰውዬ ሌላውንም አንድ አድርጎ እና በጢሞ ሌሎችን ኢንጂነሩ ምናምን የሚባለው ማምጣት ነው። እነዚህ አሁን ያሉትም የጎጃ ምናምን እንደ እውነተኛ ታጋይ ትግሬዎችን ከተው ደግፈናቸው ጎንደሩ ምንም የፋፍዴን ምናምን የሚባለውን አቁሞ አንዱ ነው ከመጣ እኔ ተቃውሞን አነሳለሁ። ከዚያ ወደ ሸዋ እየሰረገ 6 ወር ሊፈጅብን ይችላል። ህዝቡ እንዳያልቅ ደግሞ ጠቅላላ ተኩስ በማቆም በአብይ ጦር ላይ አንድ ጥይት ባለመፈንዳት እኛ ብቻ ወዴት ነው? ወደ ሸዋ መጠጋት ምን ያደርግልናል? ባህር ዳር ወልቃይት እጅ ቀኝ ይንሳኝ ይላል፣ ቀኝ እጅ ይቆረጥና ወልቃይት ምን ያደርግልናል? ወልቃይት ምን ያደርግልናል? ወልቃይት አሁን ትግሬ ነው፣ ደመቀ ነው የሚመራው፣ ትግሬ ነው እየሰፈረበት ያለው። ምን ያደርግልናል? ወልቃይት ጎንደር እንኳን ጎጃሜ ጎንደር አርሶት አያውቅም። ወልቃይት ጥርሴ ያደርግልናል። ወልቃይት የሚል ትግሬ ስምና የወስተርን ትግራይ የሚባለውን ይዘው ለመገንጠል ነው። አይሆንም። ስለዚህ ወልቃይት ከመታኮስ ለ4 ኪሎ መታኮስ 4 ኪሎን ስትይዝ የወልቃይት ጥያቄ በ24 ሰዓት ትፈተዋል። መንግስትና ምን አገባ ስለ ወልቃይት? ያ ሁሉ ሰው ማለቅ የለበትም። ትግሬ የሚያዘው ችግር የለው። እኛ መሄድ ያለብን ትግሬ ከ1000 ኪሎ ሜትር ላይ ሁለቱ ትግሬ ተባብሮ 4 ኪሎን ሲያስብ፣ እኛ ግን ሸዋ ተነስተን 4 ኪሎ ለማሰብ አልቻለም። እነሱ ትግሬዎች ከ1700 በላይ አስርገው በረሃብ ሰበብ ስናይፐር አስታጥቀው አብይን ለማስወገድ እየሰሩ እያለ እኛ ግን 7 ሰው እኮ ማስገባት አልቻለም። እንዲሁም ያስገባናቸውን የምጽአት አማራ ፋኖች እነዘመነ ቋራ ወሰዷቸው፣ አምነን ሰጠናቸው። ይሄ ነው ፋክቱ። ከደቡብ ጎንደር የዛሬ ዓመት አስነስተን 4 ኪሎ እየሄድን አሳልፉ ሲባል ዘመነ አዋጅ ነው ያወጣ። ታስታውሱም? አዋጅ አለ ማንም ሰው እንዳያገኝ። ለምን ጎንደር ዘሎ እንዳይገባ? አየው ጎንደሬ ሊነክስ ነው እንግዲህ። አማራ እኮ ነው ዘመነ አማራ፣ ያን አማራ ነው። ተመልከቱ። በዚህ ደረጃ የወደቅነን ነው። ይሄ በግልጽ መነገር አለበት። ይህን አስተሳሰብ ማወቅ አለበት አማራ። ስለዚህ ሸዋን ካላጠናከር ነው፣ ወደ ሸዋ ሰርገን ካልገባን፣ ወደ ሸዋ ካልመጣን፣ እንደ አማራ ፋኖ እንደገና ተደራጅቶ አንድ ካልሆነ፣ ፋፍዴን ሀፍዴን ምናምን የሚባል ካልጠፋ፣ ከህወሓት ጋር እንሰራለን የሚለው አስተሳሰብ ካልጠፋ፣ እስክንድር የሚባል በጥፊ ተብሎ ዝም ብሎ ይሄ ጥይት አያስፈልገውም። ጥፊ ብለህ የምታበስ ሴት ያባረረው ይህንን ተፈራ የሚባለው ሁለቱ መባረር አድርገን እውነተኛ ፋኖችን መሪዎችን መርጠን እንደገና አደራጅተን ለምንድን ነው የማንሄደው? ይህን ማድረግ ለምንድን ነው የማይቻለው? ስለዚህ ጦርነቱ በቀጠለ ቁጥር ክልሉ ይወድማል ብያለሁ። ጦርነቱ በቀጠለ ቁጥር ህዝቤ ይራባል ብያለሁ። ጦርነቱ በቀጠለ ቁጥር ክፍለ ኢኮኖሚ ይወድማል። አሁን እኮ 200-300 ዓመት ተመልሰናል። በጣም ከኃይለ ሥላሴ በሚሊዮን እጥፍ ኃይለ ሥላሴ በነበሩበት የነበር ነው። ዛሬ አማራ በሚሊዮን እጥፍ ከስሯል። ሆን ተብሎ ሁለቱ ትግሬዎች አሁን በዚህ 2 ዓመት ጠመንጃ እያቀረቡ እዚያው እንድንጨፋጨፍ። የእነሱን ችግር ግን ፕሪቶሪያ ፈተው መጥተዋል። ይህን ግን አያስበውም፣ ፋኖ መሪውም አያስበውም። ሆዋሪ ስሞጣ ኪያ ስሞጣ ንጉስህ ማለት ነው። ያንተ ንጉስ ለአንተ ለፋንድያው የፖለቲካ ንጉስህ፣ የንግስና ንጉስህ አለቃ ቂጥንም ወጋ ማለት ነው። ገባ? ኪያ የምትባል ኦሮሞ ማንነቴ ሞጣ ይባላል። በሀገር ስም ነው የምጠራው። ስሜ ማማሩ ይባላል። ጽድት ያለ ስም ነው ያለ። ጀግናና ታጋይ፣ ማንንም ማልፈራ ቂጥም ወጋ ነኝ። ገባ? አንተ እኳ መጤው ኢንቬደሩ አገር አለ ብለህ ፊንፊኔ ምናምን። ፊንፊኔ የአማራ ስም ነው። አዳማ የአማራ ስም ነው። አዳማ ማለት ዳማ ከሚለው የመጣ ነው። የቀይ ዳማ ከሚለው የመጣ ነው። የኦሮሞ ስም አይደለም። ዝም ብሎ ሙጭጭ ብሎ ምናምን ያለ ማን ነበር አስተዳደሩ? ሸዋ ወይም ደግሞ አዲስ አበባ ነበር ያለበት። ምልክ ነው። ከምልክ በፊት አባቱ ነው። ኦሮሞ ገባሪ ሊሆን ይችላል። መጥቶ እዚያ እንደ ውሻ የመታበትን ሁሉ እየከለልክ ስም ስለወጣ ቀበና ምናምን ስላል ውሃ ነው። የቀበና አባት ማን ነው ቢባል ወንዝ ነው። አማራ ግን ሲወጣ አባይ ወንዝ፣ ጣና ሐይቅ፣ ዋቢ ሸበሌ ወንዝ ምናምን ነው። ኦሮሞስ ቀበና ይላል። ያያት ሲታጠባዩ ቀዝቃዛ ማለት ነው። ቀበና ብለዋት ሄዱ። አማራው እጅ ላይ አይደለ ቀበና ብለው ተቀበለው እንደ ቦሌ ቡሉላ። ከዚያ በኋላ አሁን እኳ ራሱ በስልጣን ከመጡ በኋላ ስንቱን ቦታ ቀየሩ። ስለዚህ መነገር ያለበት ፊንፊኔ ምንድን ነው? ፍንፊና አለ ነው በቃ። ኦሮሞኛ አይደለም። አዳማ ምንድን ነው? ኦሮሞኛ አይደለም።
አዳማ አማርኛ እኮ ነው። አሁን አማራው ዝም ብሎ ይጣላበታል እንጂ አዳማ ተባለ። እነሱ ግን የኛ ነው። ውሸት ነው። ያንተ ሊሆን አይችልም። ይዞ መገኘት ነው። አሁንም ያለበት አማራ እኮ 90% አማራ የሚኖርበት ምንም ልታደርገው አይችልም። ዝም ብሎ በጉራ የሚሆን የሚነጠቅ ሀገር የለም። አዳማ አልከው ፊንፊኔ የኦሮሞ ሊሆን አይችልም። የአማራም ሊሆን አይችልም። የኢትዮጵያ ነው ይችላል። ያን ሁሉ ህዝብ በትና ጨርሰው ልማት ያለ ነው። በዚህ ኮሪደር ልማት እያለቀሳችሁ ነው። ቀበሌ ቤት ፈረሰ። ለምን አናት ላይ ፈርስ? ደርግ መጥቶ ሲያፈርሰው ያኔ እኮ የአማራ መሬት ትርፍ ቦታ እያላቸው ሀገር ያጠበቀው አማራ የለፋበትን ላብ በነፃ ወሰዳችሁ። ዛሬ እየፈረሰ ነው። የዚያኔ ሳቃችሁ ፊውዳል እያላቸው ፊውዳል አዳህር እያላቸው አማራ ሲቀማ ትስቁ ነበር። ዛሬስ እኛ ደግሞ እየሳቅን ነው። መርካቶ ሲፈርስ፣ 4 ኪሎ ሲፈርስ፣ ቀበና ሲፈርስ ደስ እያለ ነው። ለምን? የኛው ቦታ ነው እየፈረሰ ያለው። አሁን አማራ አይገባውም እኮ። ደርግ እኮ በጭካኔ ኦሮሞች የቀሙት ነው። ቀምተው መሬት ላራሽ ብለው ሰጡ። አሁን መሬት የመንግስት ነው ብለው ወሰዱት። አማራ ማጥፋታል ትርፍ ቤት ብለው ወረሱ። ቀበሌ ቤት ሰጡ። ከፊሉን በርካሽ ከፊሉን እየሸጡ ከፊሉን በነፃው ሰጡ። ፊውዳል እያሉ ኮሪያ የዘመተን ጣሊያን የተጋተረውን በንጉሶች የተሰጠውን መሬት ወሰዱ። የዚያን ጊዜ ሰው የለም። ባዶ ቦታ የኛ ነው። የወሎ የሆነ የጎጃም የሆነ ምናምን እንደዚህ አጠራር በጠቅላሉ አማራ ነው ማለት ነው። ኢትዮጵያ እኮ አማራ ማለት ነው። ቋንቋውም አማራ ነው። ምግቡም አማራ፣ ሸማው አማራ እኮ፣ ታሪኩ ሃይማኖት እኮ አማራ። ምንም እኮ አሁን ኦሮሞች መቀየር እኮ አይችልም። ሚሊዮን ዓመት ስልጣን ብንሰጣቸው ኦሮሞኛ የሚለምድ ሰው የለም። ለምን? የማንንም የባሪያ ቋንቋ ላቲን መሸከም የሚፈልግ ኢትዮጵያዊ የለም። ራሱ የኦሮሞ ወጣት አይፈልገው። አማርኛ የተቀላጠፈ ቋንቋ ነው፣ ይወደዋል። ኦሮሞ ወጣት ከሆነ አማርኛ ለመልመድ ነው። ድሮ እኮ ኦሮሞ ለምንድን ነው የምትማር ሲባል አማራ ለመሆን ነው የሚል። ትግሬ ወያኔ ሲገባ በቴሌቪዥን አልተሳሰሩ የ7 ዓመት ልጅ ደቡብ ምንድን ነው የምትማር ሲባል በቴሌቪዥን እኮ የተላለፉ አልገባቸውም። እነሱ ዝም ብሎ ነው ዳይሬክት ስርጭት እየተካሄደ ወያኔዎች ራሳቸው ትግሬዎች ጋዜጠኛ ቀጠሩና አቡሽ ምንድን ነው የምትሆን አሉት። ጋብዘውት ከተማርክ በኋላ ምንድን ነው የምትሆን ይባላል። አማራ መሆን ነው የምፈልገው፣ የምማሩ አማራ ለመሆን ነው አላቸው። ተላለፈ። ወረድ ተሳሳላችሁ። ማቆም መቁረጥ አይችሉም። ተላለፈ። ዳይሬክት እኮ ኢትዮጵያ ቴሌቪዥን ህዝቡ አፍጦ እያየ ነው እሑድ ቀን እና አማራ ልትቀይረው አይችልም። ደደብ ህዝብ ስለሆነ ነው እንጂ ሁሉም ነገር እሱ ነው የያዘው። ዛሬም እኮ ብልጽግና ማባረር ይችላል። አማራ እነ ተመስገን ጥሩ ነው። አሁን አብይን እኮ ማጥፋት ይችላሉ፣ ማባረር ይችላሉ። ግን ደደብ ገረዶች ናቸው። የገረድ ልጅ ስለሆነ ገረድ ነው። አማራ ገረድ ነው ጠቅላላ። ሌላውስ አሁንም የአማራ ፋኖ ክልሉን ለቆ ካልወጣ ልክ እንደ ዩክሬን ጦርነት እንደ ራሽያ ጦርነት በመሬታችን ላይ ከተዋጋን እየወደምን የቀረችው እየጠፋች ነው። ክልሉን አሁንስ ለቆ ካልወጣ ቅድም እንዳልኩት አደረጃጀት አማራ ሊድን ይችላሉ? ጦርነቱ ሊቆም ይችላሉ? መውደማችን ይቆማል? መሞታችን አሁን በድሮን ዛሬ ሞቷል ሰው 120 ሰው። ምንድን ነው እየተካሄደ ያለው? ለመሆኑ ፋኖ የሚባል ስትራቴጂ መቅረጽ ያውቃል? እነዚህ ሰዎች ጤነኞች ናቸው? የፋኖ መሪ የሚባል እነሱ ለስልጣንና ለሀብት መሰለኝ ደግሞም ነው 120 ሰው አንድ ቦታ ላይ ሲጨፈጨፍ እነ ዘመነ ካሴ ግን ትንሽ እንዲሁ ደማቸው አይጎሽም? ተንበርክከው እኮ እንደሆነ አሁን ዘመነን በሆነ እኔ በቃ ትቼዋለሁ። እንደ እውነቱ ይሄ ብዬ ታግያለሁ። እኔ እንግዲህ ብዙ ሰው ስም ተሰጥቶኛል። እኔ ህዋት ጋም ተባልኩ። እኔ ትቼዋለሁ። ወደ ቪላ ቤት ተመልሻለሁ። እኔ ልትወው እስኪ ወይም ደግሞ ይገሉኛል፣ ገጠር ልቀመጥ ነው በመግለጫ ማለት ነው። በቃ እኔ ለዝናቡ ሰጥቼዋለሁ። ከዚህ በኋላ በዚህ ትግል ላይ አልገባም። አስረስ ራሱ እኔ በቃ የለውበትም። ወይ ደግሞ አስረስ በቃ አስረስ እናሱ ይምረው። ዘመና ላይ ተጠላዋ ጎንደር አይሆንም ይላል፣ ወሎዮ አይሆንም እያለ ነዋል። አሁን ዘመንን በሆነ እኔ አማራን ለማዳን ከትግሬ ጋር አልሰራም። በቀጥታ በሚዲያ ላይ የአማራ ህዝብ ያውቀኛል፣ አውቀዋለሁ። እስካሁን ለፍቻለሁ። እስካሁን ግን እስኪ እኔ ለሆን ይችላለሁ ችግሩ ከአመራርነት ዛሬ በራሴ ጊዜ ለቅቄያለሁ። ግን ትግሌን አላቆምም። አመራር ግን አይደለውም ብሎ ቢለቅ እስክንድር ነጋ የሚባል ቁምጣፍ ቁልፋፍ ወጣውን ዛሬ እኔ በቃ ሞከርኩት። የከተማ ልጅ ነኝ፣ አልቻልኩም። ጠመንጃ መሸከም አልችልም። እውነትም የአማራ ባህል የተሳሳተ ነው። እስክሪፕቶ ያዝኩ ሰው ነኝ። ሞክሬያለሁ። እኔ በቃ ትቻለሁ። ለመከታው ሰጥቻለሁ። ወሎ ላይ ምሬ በእድሜም ትንሽ ነው አይደል? አይ እኔ ብልጽግና የሚያሰረው ሰው አለ። እንደ እውነቱ ህዋት ቀጥቅጦታል። 8 ዓመት አስሮ እንደነ ሰምነው ጽጌ። ስለዚህ ለኮሎኔል ሞሃቤ እኔ ሰጥቻለሁ። እኔ ከዘመነ ጋር ልረፍ እስኪ ብሎ ቢሰጥ ጎንደር ውስጥ ፋፍዴር ምናምን የሚባሉት እነ ጌታ ስራል አይ እኛ ፕሮፌሰር ነን፣ እውነትም አስተማሪዎች ነን፣ ጠመንጃ ተሸክመን እኛ አናውቅም። ስለዚህ እኛ በጣም ኮምፕሌን እየተነሳብን ነው። እነሳሚ እነዚህ ወጣቶች ይምሩት ብለው ቢለቁ ለውጡ ምን እንደሚመጣ ታውቃላችሁ? ዊዝን ዊክ አማራ ያሸንፋል።
አሁን እኮ ዘመን አይመራኝም ይመራኛል። ጎንደሬው ጭምቅቅ አይመራኝም በቃ ብለዋል። በቃ ከዚህ በኋላ ደግሞ ወጡ እኮ ፋኖች እኮ መግለጫ ሰጡበት። ጎንደር ደግሞ ታውቀዋለህ፣ ከተኮሰ አይስትም፣ ካመረረ አይለቅም። በቃ አይለቅም። ሊያጠፋ ከፈለገ መጥቶ ያጠፋል። እነዚህ 5 ወጣቶች በቲክቶክ ላይ የተለቀቀ ዝም ብሎ እንዳይመስል ጠመንጃ እኮ አስቀምጠው ዘመነ ብለዋል። ስለዚህ ዘመነ መልቀቅ ነው። ለምን አምባቸውን ገደለ ትባላለህ? ለምን ይህን ወጣት ገደለ ትባላለህ? ለምን አስገደለ ትባላለህ? እስኪዩት ብለህ ለእነዚህን አውስጣቸው። ተኳሾች የያዙት እኔ የተማርኩ ነኝ፣ ከጀርባ ግን እሰራለሁ። በምንም ታምር አመራሩ ላይ የለውበትም ብሎ ቢለቅ፣ እስክንድር ቢወጣ፣ ጥያቄ የተነሳባቸው ሁሉ ቢለቁ እንደ ሀሳብ ነው የሚሰጠው። ወይ ደግሞ አሁንም የተባሉ ሰዎች ሁሉ እንደገና ተስማምተው 4 ሰው ወክለው አንድ ሰው ከሌላ ክልል አድርገው 17 ሰው ሆነው ሁሉም ጎበዝ አለቃ ሆነው ከህወሓት ውጭ ነው፣ ከሻቢያ ውጭ ነው፣ ከብልጽግና ውጭ ነው፣ ከፋፍዴን ምናምን የሚባል ውጭ ነው። ፋፍዴን የሚባሉትም እውነተኛ ትግል አድርገው አንዱ ነው። ለምን አይመጡ? ለምንድን ነው አማራ? ስለዚህ ክልሉን ለቀን ይህን ስትራቴጂ አምጥተን ካለቀቅን 100 ሰው በቀን እየተገደለብን፣ 120 ሰው በቀን እየተገደለብን፣ 300 ሰው በድሮን እያለቀብን እናሸንፋለን። ህዝቡም ያልቃል፣ የቀረችው ኢኮኖሚም ይወድማል። ረሃብ ላይ HIV በሙሉ እየተያዘ ነው በወታደር ሰው ሴቶች። አማራ እኮ በቃ በቅቶታል እኮ። የፋኖ ትግል የዛሬ 8 ወር ነግራቸዋለሁ። የዛሬ ዓመት ሀዲዱን ወጣ አልኳቸው። የዛሬ 8 ወር መጥቼ በፍጹም ፋኖ የትም አይደርስም ስል እንገለዋለን ከነ ወንድሙ ጋር ተባለ። እኔ ውሸት ነበር የተናገሩ። የትም አይደርስም ያልኩ ስለማውቀው እኮ አሁንም የትም አይደርስም። ሌላ የምንሰራው ስትራቴጂ አለ 4 ኪሎ ላይ፣ እሱ ከተሳካ ነው በቃ። ከዚያ ውጭ ግን የህዝብ አመፅ፣ ያን የምናደርገው ከህዝብ አመፅ ጋር ነው። ያን ደግሞ ትግሬዎችና ኦነግ ሸኔ የሚባሉ ሸኔ የራሱ ትግሬ ስለሆነ ሊቀድመን ይችላል። ስለዚህ አሁን እየሰሙ ነው፣ ሊቀድሙን ይችላሉ። የሽግግር መንግስት ብለው ሊመጡ ይችላሉ። ስለዚህ ፋኖውን እነዘመነ እየሰማችሁ ከሆነ አሁን የምለውን ስትራቴጂ ተቀበሉ እና ልቀቁ። በቃ እስካሁን ያደረሳችሁ ዲያሜጅ ይበቃል። ወይ ልቀቁ ወይ ተስማማ እናቀጥል። ከዚያ ውጭ ግን ክልሉን ለቀን ካልወጣን እንድናለውን ወይ ነው የቤት ስራ ያዙት። ሌላው የአማራ ፖለቲከኛ ለምንድን ነው እንደ ትግሬና እንደ ኦሮሞች በተማረ ሰው የማይመራው? እንደነ ቅዳሜ ገበያ ያለው ጎጃሜ፣ ኦሮሞ፣ አገው ምን ይሰራል? ሴተኛ ዳሪ። ይቺ ቲክቶክ ላይ የወጣች ቀሚሷን አርጋ ሁሉ ወጣ ቂጧ የሚቀርና ቆሻሻ ይህን ታላቅ ህዝብ ለምን ያዋርዳሉ? የእሳቱ ጉማጅ የሚሉ የሚፎክሩ ስክስታ የሚመቱ ለምን አይቆሙ? ገረድ ሁልጊዜ ገረድ ነው አይደል? እኔ ይገርመኛል። እነ ሌኒን ያሉት እኮ መሀይም በፍጹም ወደ ፖለቲካ መምጣት የለበትም። እኔ አይደለም ያልኩ እኮ ሳይንሱ እኮ ነው። ሳይንሱን አጥንተውት እኮ ነው። ዓለምን የቀየሩ ናቸው እኮ እነ ካርል ማርክስ እነ ኤንግልስ። እነዚህ መሀይም ብለው ጽፉ። በቃ ሁሉም የጻፉት አንድ አይነት ነው። መሀይም የሚለያየው አንደኛው ሃይማኖት ኦፔም አለው አደንዛዥ ነው ማለቱ ነው እንጂ እነ ቡቼ ሁሉ ጽፈዋል። በቃ መሀይም ፖለቲካ ውስጥ መቅረብም የለበትም ነው የሚለው። መሀይም ፖለቲካ ጋር ይጠጋ ነው። እነዚህ ሴቶች ምናምን ጎላ ነው፣ ድስት ጎላ ነው። ለፋኖ ለተዋጊው ጫካ ውስጥ የተደበቁ ጎላ ወጥ መስራት ነው ያለባቸው። እንዲሁ ካገዙን እነዚህ ለምንድን ነው የአማራ ፖለቲካ በተማረ ሰው የማይመራው? የአማራ ዶክተርስ ብቻ ነው ወይ ምሁሩ? ዝም ብሎ ዶክተር ስለተባለ ማህበር ምራን ይባላል። እንደ ቄስ ባርክል እንደሚባለው ጸበርጩልን። ያ ዶክተር እኮ አንጀት መቀጠል እንጂ ፖለቲካ መቀጠል አይችልም። አሁን የአማራ ማህበራት በውጭ ሀገር ብታዩ ዶክተር ከሌ እንደው ይምሩልን። ቴዎድሮስ እኮ አልተማረም። የተማረ ማለትስ ዩኒቨርሲቲ መግባት ነው አይደለም? ወርቁ አይተነው ዩኒቨርሲቲ ገብቷል 6ኛ ክፍል ድረስ እኮ ነው። ግን ይህ ሰውዬ የ4 ዶክተር አንጎል ነው ያለው። በጣም ይገርማቸዋል። የ4 ሰው አንጎል ምንም ማድረስበት ቁጭ ብሎ 4 ሰው ሆኖ የምታዩ። ጳውሎስ ኞኞ እኮ 4ኛ ክፍል ነው። የሀገሪቱ ፖለቲካ ተጠያቂ፣ የኢኮኖሚ ጠበብት፣ የማህበራዊ እንቅስቃሴ ጠበብት፣ የታሪክ ጠበብት የሚጠየቅ እሱ ነው። ኢንተርቪው ሲደረስ ከምን ተምራል ሲባል 4ኛ ክፍል ነው ሲል የሰማሁት። ስተኛ ብቻ አይኔ ላይ መጽሐፉ እዚህ ተከርኖ በማንበብ ማለት። ቴዎድሮስ እኮ የቅኔ ተማሪ ነው። በቃ የቆሎ ተማሪ ነው። ምን ሊኮይትም አልሄድም። የተማሩ ማለት ዩኒቨርሲቲ ግቡ ማለት እኮ አይደለም። ያወቁ የበሰሉ ፖለቲካውን የሚችሉ ታሪክ የሚችሉ ሳይንስ የሚችሉ የገባቸው ሰዎች ለምን አይመራውም ነው። ሁልጊዜ በመሀይሞች በጎላ አሽከርካሪዎች
በጎላ መሪዎች፣ በጎላ ሾፌሮች ለምን የአማራ ፖለቲካ በሸርሙጦች ቂጣቸውን ለመሸጥ በሚወጡ ሴቶች ቲክቶክና ዩቲዩብ ላይ ፌስቡክ ላይ ለምን ይመራሉ? ለምንድን ነው እነዚህን ቅንድባቸውን እያልን መነበረች? ለምን እነዚህን መከተል ላይ ምን አናቆም? አሁን ደግሞ በጎንደር ውስጥ ቤታየሁ ትባላለች። አሁን ቂጤና ስራ $400,000 እቺ እኮ $4,000 ባንኳ ላይ የለም። ፀጉሯን ብታያትን ያውቃታል። በእንትን ከዚህ እዚህ ጋር ነው በዋቆን ምንም የለም እኮ ለጥፋ ነው የምትወጣው። ይችን አሁን ጎንደሬው ኤርትራዊና ኦሮሞ ናት። ግን ሴትዮዋን ጎንደሬውን ተሸክሞ ይዞ በቃ አለቅም። አንድ ተሳዳቢ በዓለም ላይ የእኛን ቤተሰብ ሁሉ መቼም ትንሽ ሰው ትልቅን አይደለም ለማዋርዶ ትልቅ የሚመስል ልክ ራስ ጎልድ የሚባል አንድ ደንቆሮ ትግሬ ያለ እዚህ የእሱን አድራሻ አምጡ። አሜሪካ ነገር ያላችሁ የሚሰራበትን ቦታ ሁሉ አቅርቡ። በህገ ወጥ ነው የመጣው ሪፖርት አድርገን መሄድ አለበት። አቶ አያሌውን ተሳድቧል፣ ይህን ተሳድቧል። ያልፎከረው ነገር የለም። ያን ቪዲዮም አምጡልን። ጠፍቶኛል እኔ ከኮምፒውተር ላይ የት እንደሄደ አለቅ። ቲክታክ ሲያዘጉ አብሮ ነው ሄዱ። እነዚህ ሸሌዎች ምንድን ነው የሚሰሩ? ከኦሮሞ ጋር ነው ሲጋጋጡ የሚውሉት ከትራክ ልጆች ጋር። አሁን ጎንደሬው ምን ነክቶት ነው? ከትግሬና ከኦሮሞ ቂጥ አለቅም፣ በተለይ ኤርትራ ጋር ቂጥ አለቅም ያልክ ጎንደሬው ምንድን ነው? ደመቀ ዘውዱ አባቱ ትግሬ ነው እናቱ ምንም ይላል። ከአባቱ በላይ ያውቃሉ። ጎንደሬው አማራ ነው። የፋኖ ትግል ምክንያት አይደለም ይለዋል። ሳምነው ክዶናል ብሏል። ህገ መንግስቱ እንደሚንጠብ ያደረኩበት ነው ያለ ሰው አማራ እኮ ቢሆን እኮ አማራ አይደለም። በቃ እኮ አማራ አይደለም። እነ ዘመነስ አማራ አይደሉም። አሁን እኮ የአማራነት ጥያቄ አይደለም፣ የአይዲዮሎጂና ያሳሰብ ጉዳይ ነው። ትግሬውን እኮ ለአማራ የሚታገላል እንደ እውነቱ ከሆነ ኦሮሞ ከሆኑ ለአማራ የሚያስብ ሰው አይቻልም። ትግሬ ራሱ ነው አሁን እዚህ ከተማ በጣም የሚናደዳል። እንዴት ነው ይህን ያክል አንድ አይነት ህዝብ እያለ ገና በፊት የሚጨቃጨቃ ቸርች ውስጥ እጁን አውጥቶ ይሄ ህዝብ አንድ አይደለም ወዴት እየሄድን ነው ህዋቶችን ምሰራላቸው ብሎ የሚቃወም አይቻልም። አይዲዮሎጂ እኮ ነው፣ ደም አይደለም እኮ ሰው ነው። ዘረኝነት ያመጣብን ነው። እና ከመሀይም ፖለቲካ ከነዘመድኩን በቀለ ያለ ልጋጋም ለምንድን ነው አማራ የማይላቀቀው? መረጃ ቲቪ የተባለ የኦሮሞ እና የደቡብ ቴሌቪዥንስ ጴንጤዎች ያቋቋሙት ለምንድን ነው እየረዳን የምንቀጥለው? ለምን የአማራ ሀብታሞች ያን እየረዱ ማስቀጠል ፈለጉ? ለምን ለእኛ ሚዲያ ሊከፍቱ አልፈለጉ? ለምን ሬዲዮ ለእኛ ይከፍቱ? ሁልጊዜ አማራ ፋኖ መሪም በለው አማራ ሀብታም በለው የሚወዱ ሌላ ዜጋ ነው። አማራ ሁልጊዜ ልንገራቸው ሌላ ጎሳ ነው የሚወደው። አማራን አማራ ሰርቶ ሲያውቃ የታችሁ ታውቃላችሁ? አጨብጫቢ ህዝብ ነው። እስካሁን ድረስ አማራ የሚቀጥረው ሌላ ብሔር ነው። ዘገየ የተባለ እኮ ትግሬነቱን ኤርትራነቱን ደብቆ ወሎ አድጎ እኮ አትንኩት የሚል እኮ አማራ ነበር። ግን በእኔ ላይ ጨክኖ ያን ያህል ፈብርኮ ሲመጣ ነው ሰው ይሄማ ትግሬ ነው እውነትም የተባለ። ቤታየሁ የምትባል ሴትዮ ምንድናት? በምንድን ነው የምትታወቀው? በስድብ። እኔ እንደውም አንዴ እሷን ብዬ ሞጣ አለ ተብሎ እኔን ጉድ ትሉ ነበር። እኔ አይደለሁም እሷ ያለችውን ለመድገም ስል ቆረጡት። ጉራዎች በተለይ ከኤርትራ መጣን የሚሉ ቆሻሾች። ፋኖ ለፋኖ ምናለች? የአማራ ሴት ምናለች? ለፋኖ ምናለች? ቅንጥርሽን ምናለች? ዘረሽ ምናለች? ስጭው ምናለች? እንዲህ እያልኩ ልናገር እንጂ ቆርጠ ደግሞ ትወስደዋለህ። ይህን ያለች እኮ ሴትዮ ናት። ያች ታያላችሁ። የኔም ባለቤት እንዴት እንደምትሰዱ ልጆችን የትም እኮ አታውቃት። አፏን እንዴት እንደምከፍት አሜሪካን ሀገር እኮ ያስከስሰኛሉ ብላ እኮ የማትጠረጥር ናት። ማህይም ስለሆነች ማለት ዝም ብላ ቂጧን ስላዘረች ቦርጫዋን ብቻ ዝም ብላ በቃ ሀይ ትባላለች። በቃ ዝም ብሎ ማህይም ካደነከው አይመለስም። እንደነዚህ አይነት ሸሌና ጥንቦችን ለምንድን ነው ጎንደሮች የተሸከሙ ብዬ እንደነ ቅዳሜ ገበያ ያለ ፍቅር አስጨርስ ባህር ዛፍ ስር ህጓን አስፈንድዶ የወሰደባት ሴትዮ የቡና ቤት አለሌ ምንድነች? ይህች አማራስ ነች ወይ? እንደነዚህ ያለው ከክ በቲክቶክ ላይ ትላንት የመጣው የዛሬ 3-4 ዓመት የመጣው 2 ዓመት እንደነዋና ማርያ ያለው በአንድ ቀን እኳ ለሳምንት እኳ አቋማቸው አንድ ጊዜ የማይቆይ እስክንድር እንደገፈ ተቃወመ። አሁን ደግሞ ደገፈ። እንደ ሸሚዝ የሚቀያየሩ እንዳየሩ ጸባይ እነዚህ አሁን ዘመድኩ እነዚህ እንዲሁ አሁን አኪላ የሚሉ ሰው ናቸው የሚገለባበጡ ሁሉ አክቲቪስቶች። እንትማሃይም የክሪስ ብራውንና የዘገየን ያጋሚውን ፎቶ ማትለይ እኮ ነው ያለች። ተሸክሞ ይዞራል። ወሎዬ ስለተባለች ወሎ ትላለች። ክሪስ ብራውን ነው ማሁን አታውቅም። ዘመድኩን በቅር ራሱ እኮ ጆከር የሚባል ጀግ ነው። አየው እንግዲህ ኦርቶዶክስ እያለ ሲገናኙ ያመጣው ምስ ነው። ዘውጋቸው ሌላ ነው። እያታለ ጀግና እንደው አማራ እንደሚመልሳል። አየው በስድብ አየው ማህይሞች ስድብ በመሳደብ ፖለቲካ ሊሰሩ። ክሪስ ብራውን ምን አለው? ጆከር የሚሉት እንደው ጸውን ክሩን እንደው አጭር አድርጎ ቀለም የሚቀባው አይጀግና መልኩ ሲያምር አየው እንዲህ ጣቱ እንደሚያደርግ ክሪስ ብራውንና
ዘገየ የሚባል አጋሜን ያለየ ነው። የአረብ ሀገር ድንቆሮ ሴትና ገረድ እና ይሄ ገረዱ ይሄ ማን ነው? ይሄ ዘመድኩን በቀለ የሚባል በታቦቱ ፊት በሞቱ ዲያቆናት እንዲሁም በአቶ ዘውዱ ልጅ በስመኘው ዘውዱ $83,000 አምነዋል። ያን ሰብስቦ ከቢኖ ቢልጮና ከያየ ዘልደታ ጋር ይበልጡ ጽጥ ያለ እንዲህ አይነት ወራዳ ሆዳ መምህር ነኝ እያለ መጽሐፍ ቅዱስ አዋቂ ነኝ ብሎ ግደል ጨፍጭፍ ይላል። ምንም እኮ አይገናኝም። አንደኛ መሀይም፣ ሁለተኛ ሰላይ ነው ከበረከት ጀምሮ። መለስ ዜናዊ ሲሞት እኮ አታስታውሱም እንዴ? የምንሰራው ስራ ነበር አመለጠኝ አባቴ። ያ እኮ ነው ዘመድኩን ማለት በቀለ ዳዲ። ስለዚህ ለምንድን ነው የአማራ ትግል በተማረ ፖለቲከኛ የማይመራ ብላችሁ መጠየቅ አለባችሁ። ሌላው የፋኖ መሪዎች ሚስጥር ካልጠበቁ፣ የሚደዋወሉበትን ካላወቁ፣ ስልክ ሲም በየጊዜው የማይታወቅ ሲም ካልያዙ፣ ሳተላይት ስልክ ካልያዙ፣ የጠላት ሚዲያ ላይ ከመረጃ ቲቪ ጀምሮ የሌላ ሰው ሚዲያ ላይ የመጡ ከተናገሩ፣ ቲክታክ ላይ መጥተው የኢትዮጵያ ቴሌኮሙኒኬሽን የሚቆጣጠረውን ኔትወርክ ላይ ገብተው እነ ዘመነ ሲያወራ ሰምቻለሁ። መንግስት ሴት እንዳለ ያውቅ ማለት ነው። ማርሸት የሚባል መጥቶ ሲያወራ ሰምቼዋለሁ። ከመሀይሞች ጋር ወርደው ማለት ነው። ጨንቋቸው እኮ መጥቻቸው። እነዚህ ሰዎች አሁን ተመልከቱ፣ እያንዳንዱ ሀገር ቤት ውስጥ ያለ ቲክታክ በስልክ ነው የሚተላለፉ። ስልኩ ደግሞ ተመዝግቧል። በቀጥታ የዘመነ ስልክ እኮ ይታወቃል። ባንክ አካውንታቸው እኮ ይታወቃል እኮ። አሁን እኮ የሚያስገቡት ገንዘብ ንግድ ባንኩ ነው ያለው። በጣም እኮ የሚገርም ነገር እኮ ነው እያየን ያለው። በሚሊዮን ዳላር አላቸው። ደብረ ወርቅ ደግሞ ህዝብ አለቀ እየተባለ እና ታዲያ እነ ዘመነ ካሴት ጠይቁ እና ከጀርባቸው ያሉ ሰዎች የራሱ የሀገራቸው ሰዎች ነው መጠየቅ ያለባቸው። እነ ዘመንን አሞግሶ እስከተሄደ ድረስ አትንኳቸው እስከተባለ ድረስ ቀጥል። ትቅጨፈጨፋለህ ገና ምን አገባኝ እንደ ዝንብ ትረግፋለህ። እንዲሁም 15 ሚሊዮን ቢያረግፉት ተስፋ ቆርጦ ኦርቶዶክሱ ምን ውስጥ ሙስሊም ውስጥ ያለው ሃይማኖት ባህል የያዘው ተነስቶ ይህ ማንን ነበርና እንዴ እያለቀ ነው ብሎ ይዋጋ ነበር። ዛሬ እኮ 10-100 ሰው እያሉ ጨረሱ። እንደ ዝንብ ሲረግፍ ምንም እንዳይመስል። ያን ቢቀጥል እንደናንተ ነው የሚያደርቀን። እዚህ ተረፈ ህዝብ ነው እያለቀ ያለው። ምን ያደርግላል? ዘመናትን ከሚል ምሬናትን ከሚል ሰው ሲተች እኮ መተቸት እኮ የማያውቅ ፖለቲካን ስናስረዳ የማይረዳ ገበሬ ካለ የገበሬ ልጅ ቢያልቅ ምን ያደርግልህ? አንደኛ ተረፈ ህዝብ ነው፣ ምንም ጥቅም የለው። እየበላ የሚያራ ነው ኢትዮጵያ ህዝብ። አብዛኛው እንኳን ኢትዮጵያ ህዝብ የዓለም ህዝብ ከ8.4 ቢሊዮን ህዝብ 200 ሚሊዮኑ ብቻ ነው ትክክለኛ ህዝብ የሚባለው። ምክንያቱም ያመርታል፣ ኤሌክትሪክ ይሰራል፣ መኪና ይሰራል፣ አይፎን ይሰራል፣ አፕሊኬሽን ፕሮግራም ያደርጋል፣ ሐኪም ነው፣ መድኃኒት ይቀምማል፣ ቀለም ይቀምማል፣ መንገድ ይሰራል፣ ድልድይ ይሰራል፣ አውሮፕላን ይሰራል፣ መኪና ይሰራል፣ ኦይል ያዋጣል፣ ምናምን ይቀምማል፣ አልኮል ይቀምማል። እነዚህ 200 ሚሊዮን ነው የሚደርሱት። እነዚህ ናቸው ለዓለም ጠቃሚ። ሌላው 90% ለዓለም ህዝብ አይጠቅም፣ ሸክም ነው። በተለይ እንደ ህንድና ቻይና ያለው በ3 ቢሊዮን የዓለምን ቁጥር የያዘ ደደብ ህዝብ ምንም ጥቅም የለው። ዝም ብሎ ተዋልዶ አንድ ብታየው ይህን ከተማው ሞልቶታል። 9 ልጅ ይወልዳል፣ ይመጣል፣ እዚህ ኮምፒት ያደርጋል። 6-7 ዲግሪ ያላቸው ይመጣሉ እዚህ ጋር። በቃ አሁን አሜሪካ እየተቸገረ ነው። አሁን የምክትል ፕሬዚዳንቱ ሚስት ህንድ ናት። ከእሷ በፊት ያቺ ሴቷ ሚች ጌኔ ምናምን የምትለዋ ሴትዮ ህንድ ናት። አሁን እነሱ ናቸው ኦባማ ምናምን ያስገባቸው። አሁን በቃ እንዳላጭ ነው ልቀውት። ኢትዮጵያ ውስጥም ኦሮሞ ዝም ብሎ 9-7 ሚስት ጉራጌው እያገባ እየወለደ ነው። አማራ ደግሞ በመርዝ በኤችአይቪ በምን በጦርነት መልኩ ሲባላል የደደብ ሄዶ ደግሞ መሳሪያው መቆም ሲያቅተው ሄዶ ደግሞ ይመለኩሳል። ወጣት ደግሞ መልኩ ሲባላል የደደብ ሄዶ ገረር ነው። ለኢትዮጵያ ምንም ለማይጠቅማት ሀገር ሄዶ ይሞታል፣ ይታኮሳል። ሲመለስ ደግሞ የመሬት ያንታር ላይ ሚሉት ለ10 ሀገሮች ከፍለው እዚህ ውጣልን ይባላል። ይሄ ገረድ ምን ቢያልቅ ባያልቅ ያደርግልሃል? 120 ሰው አለቀ ብላል። ገረድ ነው። ያሳፍራል፣ ያሳዝናል። ገበሬው አሁን እየበሰልክ ስትል በፖለቲካ እንደዚህ ነው የምታስበው። አሁን አንተ ሊጨንቅ ይችላል። ኧረ እንዲሁ ሆዴ ጭረቅረቅ ይላል። ምንም አይመስልም። እኔ አሁን 1000 ሰው ቢጋደም ምንም አይመስለኝም። አልቅሼ ለወሎ ሰው ህዝብ አይቼዋለሁ። ሳየው ወሎዬው ያለቅስ፣ ለጎጃሙ ሳለቅስ ጎጃሙ ያለቅስ። እንዴ ምንድን ነው አሉ። በተለይ ወሎ በተገደለ ቁጥር አይታችኋል። ጥቁር እየለበስኩ አለቅስ። አሁን ወሎዬው ግን ምሪያ ጥንቀብኝ ዘመነ እያለ ሆነ በቸርነት አንተ ቤተክርስቲያን ሲያደፈትክ ማይም ነህ። ሪፖርት አድርገህ ሆነ በቸርነቱ ምን አባ ቸርነት ነው የሚሆነው? የእግዚአብሔር ቸርነት ካለ እግዚአብሔር ካለስ ለምን የማይጠየቀው ክርስቶስን አላህ የምትለው? ይህ ሁሉ ሰው ህዝብ ሲያውቅ የሰራው ህዝብ ሲያልቅ ለመቼ ሊደርስልን ነው? አማራ የወደቀ ህዝብ ነው። ሪፖርት አለ። ለምንድነው ሪፖርት የሚደረገው? ይህ እኮ የአማራ ቤት ነው። ምን ልትሰራ መጣ? መስማት ከከፈፈ ለቀሜር ነው። ስለዚህ ተረፈ ህዝብ ነው እያለቀ ያለው ነው። የእኔ ዘመዶችም እኮ በድሮን ተመትተዋል። ባለፈው አታስታውሱ? 26 ሰው ነው የተገደለው። ያውም ቀኘቲው የሚል አንድ
ቅማንትና ሚስቱ አገው ነኝ የሚል እዚህ ዲስ ውስጥ እሱ ችግር የለውም፣ ጊዜ ይፈተዋል። ቀኘት ይሁን የሚል ሳሚ እያለ ስሙ ሌላ ነው። በልጁ ስም የሚጠራ የሚያጭበረብራል እሱ ነው። ደመቀ ዘውዱን ተናገራችሁ ብሎ ከነ አብይ አህመድ ጋር ተደዋውለው ተከልኩት፣ ዋርካ ላይ ጣሉት። የቀበሌ ቀንበርና የወንድሜ ቤት ያለ አለቀ። ያውሉ ሰው የቅርብ ዘመድ አልቀዋል፣ ጓደኞች አልቀዋል ምናምን ታስታውሳላችሁ። ከዚያ በኋላም ብዙ ፋኖ ዘመዶች ተመተዋል። እኔ ራሱ ያደራጃቸው ስናይፐር የገዛውላቸው ተመተዋል በየቦታው ለነፃነት ሲሉ ማለት ነው። ስለዚህ የፋኖ ሚስጥር ካልተጠበቀ ከሌላ ጎሳ ጋር ከሌላ አባላት ጋር መወያየት እስካላቆሙ ድረስ ሊያሸንፉ ይችላሉ የሚለው አላምንበትም። አያሸንፉ። ሌላው የሰሜንኛ አንድነት የሚባለው ስመቻ አንድነት ባይዘይ 100 ተራሮች ደርሶ ነው የነ ዘመነ ካሴ። ይህን እኮ አሁን ሾርት ሜሞሪ ስለሆነ ሰው ራስቶታል። 100 ተራሮች ብለውን ነበር። እንኳን 100 ተራራ አንድ ተራራም አልተያዘም፣ አንድ ቀንም አልተዋጉም። አሁን ደግሞ ከትግሬ ጋር መጠው ደግሞ ከነ ምግብ የሚባል አማራ ራጅ ጋር ከፈቷቸው ኮሎኔሎች ጋር ተነጋገሩና አታለን አማራ ክዝ እንዲያርገን ካልገባ 4 ኪሎ ፋኖ እንያዝ፣ እናንተም ስለመጣ ስልጣን የተሰጣቸዋል፣ ቢሊዮነር እናደርጋቸዋለን፣ ሀብትን በእኛ ጊዜ ያገኘ ምናምን ተብሎ ነው እንግዲህ እየሰራ ያለው እናውቀዋለን እኮ። ስለዚህ ምንድነው እየተካሄደ ያለው? ሰሜነኛ ማለት ምን ማለት ነው? ከ2 ዓመት በኋላ በፊት ደቡብ ነበር እንዴ? እንዴት አይነት ነገር ሰሜን አለንም እንደኛ አማራዎች እንዴ? እንኳ አትነቁም እንዴ? ደቡቦች ነበር ነው ነው። እኔ ጥያቄ ስላለኝ እኮ ሰሜን አንዲሁን ሰሜነኛ 28 ዓመት ጨፈጨፈ ነበር። በዮሐንስ ጊዜ 2 ጊዜ 3 ጊዜ ጨፈጨፈ። ወሎን 30 ሺህ እኮ ሰው ነው የገደሉት። ጎጃም 2 ጊዜ ነው የጨፈጨፉት። ረደፈረን ሴቶች ሲሉ ምስሪ እምስ ይዞልሽ ምጣ ያለ እኮ የትግሬ ወንበዴ ነው። 28 ዓመት ቆለጥ ላይ አንጠልጥሎ ቤቻ ብሎ አምክኖ ሁሉ ሲገልህ በወባ ዲዲቱን እያጠፋ የትን ምንድን ነው? የሃይስኩል ተማሪዎች የካንሰር የማህፀን ጫፍ እያለ ሲያዋድመን ምንድን ነው? ዛሬ ሰሜንኛ ምን ደቡብ ነበር እንዴ? ከ2 ዓመት በፊት ከ4 ዓመት በፊት ከጦርነቱ በፊት ደቡብ ነበርና እና ይሄ ሰሜንኛ የሚባል ያዋጣሉ ወይ? 60 ሚሊዮን ህዝብስ 6 ሚሊዮን ከማይሞሉ ሁለቱ ትግሬዎች ጋር ለምንድን ነው ጌታችን መግጠም ወይም መለመን ያስፈልገው? እንዲሁ አሁን እንደ እውነቱ ኤርትራ ላይ ነው ወይ ተበልቶ ተጠጥቶ ሜካናይዝድ ጦር ምናምን እግረኛ ምናምን ኮንቬንሽናል ጦር እስክንድር ነው የሚለው የሚፈጠረው? ግንቦት 7 ታይቶ የለ፣ አርበኞች ግንባር ታይቶ የለ፣ ከፋይ ታይቶ የለ፣ አዲሃን ታይቶ የለ። እንዴ ምን ማለት ነው? ግመል እየጠበቁ ፍየል እየጠበቁ ዛፍ እየቆረጡ እየፈለጡ የነበሩ አልነበሩም ወይ? ዘመነስ አንዳርጋቸው ጽጌስ ምናምን። ዲያስፖራማ የሞተ እኮ ነው። ዲያስፖራ እኮ አማራ የለም የሚል መጽሐፍ እየጻፈ ፍሬ አንዳርጋቸው ጽጌ እያለ ከታማኝ በየ ነገር ይቆም ነበር። እሱ እኮ ሂልተን ሆቴል እኔ ተናግሬያለሁ፣ መጽሐፍ እየጻፈ ነው፣ መረጃው አለ ብያለሁ። ከዚያ ቴዎድሮስ አድሃኖም መጣና ከኔ በኋላ ተናገረ፣ ተሳቀበት። እኔ ግን መረጃ ስለነበረ ሂልተን ሆቴል እንደሚያድር እንደሚውል ሌላ የሚሰራ ሰራተኛ ነገር ሞጣ ይህ ሰውዬ እኮ ከየመን ጠልፈው አመጡት። አሁን እኮ እዚህ ጋር ተስማምቶ መጽሐፍ ጻፍ ተብሎ የአማራን ታሪክ እየበረዘ ነው። እንደውም የጻፈውን የተወሰነውን አይቼዋለሁ። ሂልተን ሆቴል ነው ያለ አለ። አማራ ስለሆነ ተቆርቆሮ ነገረኝ። ስናገር ሳቃችሁብኝ። በኋላ ያው አማራ የለም የገረድ ስብስብ ነው። እውነቱን ነው። ለነገሩ ገረድ ነው። መቼ ነክስ እናውቃለን። ሁልጊዜ ሌሎች እንዲገዙናል እንፈልግም እና ሰሜነኛ አንድነት ያዋጣሉ ወይ? እኛስ ራሳችን ችለን የማንደር ለምንድን ነው? እነሱ እኮ በቁጥር